እውነተኛ ወንዳ ወንድነት አምስቱ የባህሪ አይነቶች የትኛው ውስጥ ነህ? ሰላም የዚህ ቻናል ቤተሰቦች፣ ዛሬ የምንነጋገረው ስለ ወንድነት ትርጉም ነው። ወንድነት ሲባል ጡንቻ ማሳየት ወይም ድምፅን ከፍ አድርጎ መጮህ ብቻ አይደለም። ወንድነት በባህሪ በአስተሳሰብና በኃላፊነት የሚገለጽ ጥበብ ነው። ዛሬ በዓለማችን ላይ ያሉ 5 ዋና ዋና የወንዳ ወንድ ባህሪ አይነቶችን እናያለን። አንተ የትኛው ውስጥ እንዳለህ ወይስ የትኛውን ማዳበር እንዳለብህ እንድታውቅ ይረዳሃል። እስከ መጨረሻው አብረህን ቆይ። አንደኛ፣ መሪው the leader ወይም the alpha። የመጀመሪያው መሪው ነው። ይህ ወንድ በማንኛውም ቦታ ሲገኝ ኤነርጂው ይታወቃል። ችግር ሲፈጠር ወደ ኋላ የለም፣ ይልቁንም መፍትሄው ይሄ ነው ብሎ መንገድ ያሳያል። ቁልፍ ባህሪ በራስ መተማመንና ቆራጥነት። ለተመልካች ምክር፣ መሪ መሆን ማለት ሰውን ማዘዝ ሳይሆን ሰዎችን ወደ ተሻለ ቦታ ይዞ መሄድ መቻል ነው። አንተ ውሳኔ ለመወሰን ትፈራለህ ወይ ትደፈራለህ? ሁለተኛ፣ ጠባቂው the protector። ሁለተኛው ጠባቂው ነው። ይህ ወንድ ጥንካሬውን የሚጠቀመው ሰውን ለመጉዳት ሳይሆን የሚወዳቸውን ሰዎች ለመታደግ ነው። ለቤተሰቡ ጋሻ ነው። ለፍትህ ይቆማል። ቁልፍ ባህሪ ታማኝነትና ጥንካሬ። ምሳሌ፣ መንገድ ላይ ድካም ያለበትን ሰው መርዳት ወይም ፍቅረኛው ስሜቷ እንዳይጎዳ መጠበቅ የዚህ ወንድ ዋነኛ ስራ ነው። ሶስተኛ፣ ምሁሩ the sage ወይም the thinker። ሶስተኛው ምሁሩ ነው። ይህ ወንድ በስሜት አይመዳም። አንድ ነገር ከመናገሩ በፊት ቆም ብሎ ያስባል። ብዙ አያወራም፣ ግን ሲናገር ንግግሩ ሚዛን ይደፋል። ቁልፍ ባህሪ ትዕግስትና ጥልቅ አስተዋይነት። ጥቅሙ በጭንቅ ሰዓት ሁሉም ሰው ሲደናገድ፣ እሱ ግን ረጋ ብሎ መውጫ መንገዱን ያያል። አራተኛው ሰራተኛው the provider ወይም the stoic። አራተኛው ሰራተኛው ነው። ይህ ወንድ ስለ ድካም አያወራም፣ ስለ ውጤት እንጂ። ቤተሰቤ ምን ይበላል፣ ነገ ምን ይሆናል ብሎ ቀን ከሌሊት የሚተጋ የጽናት ምልክት ነው። ቁልፍ ባህሪ ዲሲፕሊንና ታታሪነት። መልእክቱ፣ ይህ ወንድ ምቾት አይመርጥም፣ ኃላፊነቱን መወጣት ግን ግዴታው ነው። አምስተኛና እጅግ የተከበረው ጨዋው ነው። ይህ ወንድ ጥንካሬውን በትህትና የሸፈነ ነው። ሰውን አያቃልልም፣ ሴቶችን ያከብራል፣ አነጋገሩ ስርዓት ያለው ነው። ምስጢሩ፣ እውነተኛ ጨዋነት የሚመጣው ሰውን መጉዳት እየቻሉ ላለመጉዳት ከመምረጥ ነው። እንግዲህ ወንድሜ፣ ማንም ሰው 100% አንዱ ብቻ ላይሆን ይችላል። ትልቁ ጥበብ ግን እንደ አስፈላጊነቱ መሪ፣ እንደ አስፈላጊነቱ ደግሞ ትሁት ጨዋ መሆን መቻል ነው። እውነተኛ ወንድነት በገንዘብህ ወይም በውበትህ ሳይሆን በምትሰጠው ዋጋና በምትሸከመው ኃላፊነት ይለካል። እናንተ ከነዚህ 5 ባህሪያት የትኛው ይበልጥ ይገልጻችኋል? ወይስ የትኛውን ብታዳብሩ ደስ ይላችኋል? ኮመንት ላይ ጻፉልኝ። ቪዲዮ ካስተማራችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አሁን ደግሞ ሴቶች ጠንካራ ወንዶችን ለምን ይመርጣሉ? የስነ ልቦና ሚስጥር እንይ። ሰላም ቤተሰቦች፣ ባለፈው ቪዲዮ ስለ 5ቱ የወንዳ ወንድ ባህሪ አይነቶች አይተናል። ዛሬ ደግሞ ብዙ ወንዶችን ግራ የሚያጋባውን ጥያቄ እንመልሳለን። ሴቶች ለምን እነዚህን ባህሪያት በድብቅ ይወዳሉ? ሴቶች መልካም ወንድ ፈልጋሉ እያሉ ለምን ወደ ስትሮንግ ወንዶች ይሳባሉ? ዛሬ 4 ዋና ዋና ምክንያቶችን እናያለን። 1. የደህንነት ስሜት the psychological need for safety። ከጥንት ጀምሮ በሴቶች ንዑስ ንቃተ ህሊና ውስጥ ትልቁ ፍላጎት ደህንነት ነው። ማብራሪያ፣ አንዲት ሴት መሪ ወይም ጠባቂ ባህሪ ያለው ወንድ ስታይ አእምሮዋ ይሄ ሰውዬ እኔንም ሆነ ልጆቼን ከማንኛውም አደጋ፣ አካላዊም ሆነ ኢኮኖሚያዊ ሊጠብቀኝ ይችላል የሚል ምልክት ይሰጣታል። ምክንያቱ በራስ መተማመን ያለው ወንድ ባጋጠመው ችግር የማይደናገድ ከሆነ እሷም አጠገቡ ስትሆን የመረጋጋት ስሜት ይሰማታል። ሴቶች የሚሸሹት ወንዱን ሳይሆን የእሱን ፍርሃት ነው። 2. የኃላፊነት ስሜት reliability and competence። ሴቶች ሰራተኛውና ምሁሩ የሚባሉትን ባህሪያት የሚወዱት ለምቾት ብቻ አይደለም። ማብራሪያ፣ አንድ ወንድ ለራሱ ግብ እና ስራ ታታሪ ከሆነ ያ ወንድ ኃላፊነት መሸከም የሚችል መሆኑን ያሳያል። ሴቶች ወደፊት አብሯቸው ቤት የሚሰራና ኑሮ የሚመራ ሰው እንጂ እነሱ የሚመሩት ተጨማሪ ልጅ አይፈልጉም። ምክንያቱ ብቃት ያለው ወንድ ሴቶችን በከፍተኛ ሁኔታ ይስባል። ይሄ ሰውዬ ነገሮችን ማስተካከል ይችላል ብላ ካመነች ልቧን በሙሉ እምነት ትሰጠዋለች። 3. ፖላሪቲ ወይም የባህሪ መሳሳብ sexual polarity።
ይሄ በወንድና በሴት መካከል ያለው ደመቅ መቅናጢሳዊ ስሜት ነው። ማብራሪያ ሴትነት እንደ ውሃ ለሳሳና ተለዋዋጭ ነው። ወንድነት ደግሞ እንደ ድንጋይ ጠንካራና ቋሚ ነው። ውሃ የሚቀመጥበት ኮንቴይነር ወይም ግድብ እንደሚፈልግ ሁሉ ሴትነትም ጥንካሬ ያለው የወንድነት ባህሪ ይፈልጋል። ምክንያቱ ወንዱ በጣም ለሳሳና ውሳኔ የማይወስን ከሆነ ፖላሪቲው ይጠፋል። ወንዱ ቆራጥና መሪ ሲሆን ግን ሴቷ የእሷን ሴትነት ለሳሳነቷን በነፃነት እንድታወጣው ያደርጋታል። ለዚህ ነው ሴቶች የሚመራኝ ወንድ ፈልጋል ነው የሚሉት። 4. የክብርና የቁራት ስሜት social status and respect። ሴቶች የጨዋውን ጀንትልመን ባህሪን የሚወዱት በማህበራዊ ክብር ምክንያት ነው። ማብራሪያ ራሱን የሚቆጣጠር ሰውን የሚያከብርና በስርዓት የሚገዘግ ወንድ በሌሎች ዘንድ የተከበረ ነው። ሴት ልጅ ደግሞ በሌሎች ዘንድ የተከበረ ወንድ ሲኖራት ኩራት ይሰማታል። ምክንያቱ የኔ ወንድ ልዩ ነው የሚለው ስሜት ለሴቶች ትልቅ የደስታ ምንጭ ነው። ጨዋነት ለስላ የምትሰጠው ክብር ብቻ አይደለም፣ አንተ ለራስህ ያለህን ክብርም ያሳያል። ማጠቃለያ ኮንክሉዥን። እንግዲህ ወንድሜ ሴቶች እነዚህን ባህሪያት የሚወዱት አንተን ሱፐር ሂሮ እንድትሆን ፈልገው አይደለም። ይልቁንም አንተን ጥንካሬ የእሷ ሰላም ስለሚሆን ነው። አንተ ጠንካራ፣ ቆራጥና አስተዋይ በሆንክ ቁጥር እሷ ከአንተ ጎን ሆና የተሟላ የፍቅር ህይወት ለመኖር ትተማመናለች። በመጨረሻም ወንድነት ማለት ሴቶችን መጫን ሳይሆን ሴቶች የሚያርፉበት ጥላ መሆን ነው። ቪዲዮ ከጠቀማችሁ ለጓደኞቻችሁ ሼር አድርጉት። በቀጣይ ሴቶችን የሚያረቅ ወንድ ድምፅና ሰውነት ቋንቋ ርዕስ እንገናኛለን። ሰላም።